ሰላም የጂነስ ሚዲያ ቤተሰቦች እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ ውድ ተማሪዎች እንደምን አላችሁ? ለዛሬ ደግሞ እንግዲህ ይዤላችሁ የመጣሁት ትክክለኛው የጥናት ዘዴ እንዴት አድርገን ብናጠና አሪፍ ውጤት ስኮር ማድረግ እንችላለን የሚለውን አንዳንድ ነገሮችን ለማለት ያለው ማለት ነው የሰራሁት ይህን ቪዲዮ። ስለሆነ እንዴት አድርገን ብናጠና አሪፍ ውጤት እንሰራለን፣ አሪፍ ስኮር ማድረግ እንችላለን። በተለይ የዩኒቨርሲቲ ተማሪ ለምትማሩ ሰዎች ወይም ተማሪዎች በጣም ያግዛል ብዬ አስባለሁኝ። ዝም ብለን ከማጥናት የተወሰነ ነገር መረጃ አግኝተን ስናጠና አሪፍ ነው ማለት ነው። አንዳንድ ነገሮችን ያው ከኤክስፒሪየንስ አንፃር ያው ለመጠቆም ያህል ነው ማለት ነው። እንግዲህ በዋናነት ለአሪፍ ውጤት ስኮር ለማድረግ አሪፍ ነገር ለመስራት ዩኒቨርሲቲ ላይ በተለይ በፍሬሽማን ኮርስ በጣም ግሬድ አስፈላጊ ስለሆነ እሱን አንዳንድ ነገር ለማሸር ለማድረግ ያህል ነው ማለት ነው። እንግዲህ እንዴት ብናጠና አሪፍ ስኮር ማድረግ እንችላለን ለሚለው በተለይ በምናጠናበት ጊዜ ሶስት ዋና ነገሮችን መረዳት ያስፈልጋል ማለት ነው። የመጀመሪያው የምናጠናውን ልናጠናው ያሰብነውን ኮርስ ወይም ደግሞ ቴክስት ቡክ ሊሆን ይችላል ወይም ኮርስ የሆነ የዚያን ኮርስ ባህሪ መረዳት ያስፈልጋል ማለት ነው። የኮርሱን ባህሪ መረዳት ያስፈልጋል። ለምሳሌ ኮርሱ ምን ይፈልጋል? ለምሳሌ ማትስ ከሆነ የማትስ አሁን የሚፈልገው የራሱ የሆነ ክራይቴሪያ አለው። ማትስ በተፈጥሮ በራሱ ካልኩሌሽን ስለሆነ የሚፈልገው ነገር አለ። ፊዚክስ እንደዚሁ፣ ጂኦግራፊ እንደዚሁ፣ ኬሚስትሪ እንደዚሁ ይፈልጋል። የሚፈልገው የራሱ እንደየ ኮርሶቹ ባህሪ የራሳቸው የሚፈልጓቸው ነገሮች አሉ ማለት ነው። ስለዚህ የሚፈልገው ነገር ምንድነው? ለምሳሌ ማትስ ከሆነ በማትስ ጥሩ ውጤት ለማምጣት በማትስ ጥሩ ስኮር ለማድረግ የሚያስፈልጉ ነገሮች ምን ናቸው የሚለውን ስናይ ሁሌ ኤክሰርሳይዝ ማድረግ መጀመሪያ ከክላስ ከመጀመራችን በፊት ማትስ ምንድነው በተፈጥሮ ኤክሰርሳይዝ ይፈልጋል። በቃ ዳይ ቱ ዳይ ኤክሰርሳይዝ ይፈልጋል። ቀድማችሁ ክላስ ከመግባታችሁ በፊት በራሳችሁ ሞክራችሁ የተሰራውን እዛው ላይ መጽሐፉ ላይ መልሱ ተሰርቶ ያለውን እንኳን ቢሆን ራሱ እየጻፋችሁ ማንበብ አለባችሁ። ኤክሰርሳይዝ እየጻፋችሁ የግድ በቃ ማለት ነው። ወረቀትና እስክሪብቶ መላቀቅ የለበትም ማለት ነው ስታነቡ፣ ማትስ በምታነቡ ጊዜ ማለት ነው። ስለሆነ የማትስ ኮርስን ጸባይ መረዳት አስፈላጊ ነው ማለት ነው። በማትስ አሪፍ ውጤት ስኮር ለማድረግ ወይም ማትስን በቀላሉ አንደርስታንድ ለማድረግ ይህን ማወቅ ያስፈልጋል ማለት ነው። ማትስ በተፈጥሮ እስክሪብቶና ወረቀት እንደሚፈልግ እንዲሁ ዳይ ቱ ዳይ ኤክሰርሳይዝ እንደሚፈልግ እና ቀድማችሁ ሪቫይዝ ማድረግ እንዳለባችሁ ክላስ ከመግባታችሁ በፊት ሪቫይዝ አድርጋችሁ ትገባላችሁ። የተሰራውንም ቢሆን ደግማችሁ እየጻፋችሁ በቃ ወረቀትና እስክሪብቶ መላቀቅ የለበትም። ሰርታችሁ ትገባላችሁ። ከዛ ተመልሳችሁ ደግሞ ከክላስ በኋላም ደግሞ እንደዚሁ ትሰራላችሁ ማለት ነው። እንደዚህ ካደረጋችሁ ማትስ 100 ራሱ ታመጣላችሁ። ምንም በጣም ሲምፕል ነገር ነው ማትስ። ግን ምን ይፈልጋል? ይኸው እንዳልኳችሁ ይፈልጋል ማለት ነው ኤክሰርሳይዝ። ወደ ሌሎች ኮርሶች ስንሄድ ደግሞ ከማትስ ውጭ ወዳሉ ኮርሶች ስንሄድ ፊዚክስ ብንሄድ አሁን ለምሳሌ የነገሮቹን ለምሳሌ በቃ አንደርስታንዲንግ ይፈልጋል። ሪሌት ማድረግ ነገሮቹን ማያያዝ ጋር ይፈልጋል ማለት ነው። ነገሮቹን ማያያዝ ለምሳሌ በቃ ከናቹራል ከዚህ ከቪዚብል ከሆኑ ነገሮች ጋር ከሚታዩ ነገሮች ጋር በቃ ሪሌት አድርጋችሁ ማንበብ አያይዛችሁ ማንበብ ማለት ነው። በኮንሴፕቹዋል ኮንሰፕት ይፈልጋል ፊዚክስ ደግሞ ከሽምደዳ ወይም ደግሞ ከዝም ብለው ከእንትን ይልቅ ኮንሰፕቱን መረዳት ይፈልጋል ማለት ነው ፊዚክስ በዋናነት። እና ደግሞ ወደ ምድር ሀሳቡን ወይም ደግሞ እየተረዳችሁትን ሀሳብ ከእናንተ ከምታዩት በአቅራቢያችሁ ካለው ነገር ጋር ሪሌት ማድረግ ይፈልጋል ማለት ነው። ሪሌት ማድረጋችሁ መረዳት አለባችሁ ማለት ነው። ሌሎችን ኮርሶችን ብናይ እንደዚሁ ጂኦግራፊን ብናይ እንደዚሁ በቃ የምታነቡትን ነገር ከዚህ ካሁን ካለው ከመልክዓ ምድሩ ጋር ሪሌት አድርጋችሁ ስለ ላውላንድ ሃይላንድ እያጠናችሁ ከሆነ በቃ ራሱን ኤንቫይሮንመንቱን እንትን እያደርጋችሁ እያሰሳችሁ ወይም ደግሞ በምናባችሁ እየሳላችሁ ማንበብ አለባችሁ ማለት ነው። ከሽምደዳ ይልቅ ኮንሰፕቱን መረዳት በቃ ኮንሰፕቱን ከተረዳችሁት አይጠፋችሁም ማለት ነው። ስታነቡ ደግሞ እንደዚሁ እናንተ ካሁን ካላችሁበት ኢንቫይሮንመንት ጋር ሊንክ አድርጋችሁ አያይዛችሁ ካነበባችሁት ማለት ነው ሪሌት አድርጋችሁ ካነበባችሁት
ስርጽ ነው የሚለው አይጠፋችሁም ማለት ነው። የመጨረሻ በዛው እንዳል ይገባቸዋል ማለት ነው። በቀላሉ አንደርስታንድ ሚሞራይዝ ማድረግ ትችላላችሁ ማለት ነው። በቀር ግን ወርድ ባይ ወርድ ከሸመደዳችሁት ኢት ኢዝ ሚኒንግለስ ይሆናል ማለት ነው። ወይም ደግሞ ምንም ለእናንተ ፈተናውን ልትሰሩ ትችላላችሁ እንደዛ አድርጋችሁ ምናልባት እሱም ሜቢ ነው። ግን ለነገ ለእናንተ ለአንደርስታንዲንግ ምንም ቫልዩለስ ነው ማለት ነው። ልፋታችሁ ለዛች ለፈተናዋ ብቻ ከሆነ ምን ይሰራል? ነገር ግን በቃ ሰፋ አድርጋችሁ ለመረዳት ለሎንግ ተርም ሜሞሪ ላይ እንዲቀመጥ ከፈለጋችሁ የምታነቡት ነገር የምታነቡትን ነገር በሙሉ ከእናንተ በአካባቢያችሁ ከምታዩት ነገር ጋር ሪሌት እያደረጋችሁ ማንበብ አለባችሁ ማለት ነው እንዳይጠፋችሁ። በተለይ ለኢንትራንስ የሚፈተኑ ተማሪዎች ወይም ደግሞ እንደዚሁ ለማትሪክ ላለባቸው ሰዎች ይሄ አይነት አነባበብ በጣም ኪ ነው ማለት ነው። በጣም ቁልፍ ነው ማለት ነው። ስለሆነ በዋናነት የኮርሱን ወይም ደግሞ የምታነቡትን የትምህርት አይነት ጸባዩን መረዳት ያስፈልጋል ማለት ነው። በቅድሚያ ንባብ ከመጀመራችሁ በፊት አንደርስታንድ ማድረግ አለባችሁ። ይህን ማወቅ አለባችሁ ማለት ነው። ንባብ ከመጀመራችሁ በፊት ይህንን እያንዳንዱ ኮርስ እኔ የማነበው ኮርስ ምን ይፈልጋል የሚለውን ማወቅ አለባችሁ ማለት ነው። ሁለተኛ በምታነቡ ጊዜ ሾርት ኖቶችን መያዝ እጅግ በጣም አስፈላጊ ነው። ሾርት ኖቶችን መያዝ እጅግ በጣም አስፈላጊ ነው። ምክንያቱም ስታነቡ ዋና ያልገባችሁ ነገሮች ሊኖሩ ይችላሉ። ሰርች አድርጋችሁ ጉግል አድርጋችሁ ለማንበብ ሊሆን ይችላል። በጣም አስፈላጊ ነው ማለት ነው። ሾርት ኖት መውሰድ በምታነቡ ጊዜ ሾርት ኖት መውሰድ እጅግ በጣም አስፈላጊ ነው። እንግዲህ ይሄ ከእናንተ የሚጠበቁ ልፋቶች ናቸው ማለት ነው። ሶስተኛ እና በዋናነት የምናነሳው ክላስ ውስጥ መምህሩ ሲያስተምር ወይም ደግሞ ክላስ ውስጥ አቴንድ ማድረግ ነው። ሲሪየስሊ አቴንድ ማድረግ ማለት ነው። ክላስ ውስጥ የምትማሩትን ነገር በሙሉ ቁጭ ብላችሁ ሌላ ነገር ከማሰብ እናንተ ከማለት ክላስ ውስጥ በደንብ መከታተል እጅግ በጣም ለስራችሁን የጥናት እንትናችሁን ያቀልላችኋል ማለት ነው። ነገ በምታጠኑት ጊዜ ክላስ ውስጥ በደንብ ካዳመጣችሁና ከተከታተላችሁ ስታጠኑት አይከብዳችሁም ማለት ነው። በምታጠኑ ጊዜ እንዲሁም ደግሞ በምታጠኑ ጊዜ ሾርት ኖት መያዝ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ እነዚህን ይመስላሉ ማለት ነው። ለዛሬ ያው አንዳንድ እነዚህ ናቸው ማለት ነው። ከኔ ኤክስፒሪየንስ አንፃር ይዤላችሁ የመጣኋቸው እንትኖች እነዚህ ናቸው ማለት ነው። ተጠቀሙባቸው፣ ይጠቅማችኋል። የምታነቡትን እንትን ኮርሱ ምንድነው የሚፈልገው የሚለውን ማወቅ አንደኛ። በሁለተኛ ደረጃ በምታነቡ ጊዜ ሾርት ኖቶችን እየወሰዳችሁ ማንበብ እና ሾርት ኖቶችን ፈተና በሚደርስ ጊዜ ገረፍ አድርጋችሁ መግባት ወደ ፈተና ማለት ነው። እንዲሁ ደግሞ ክላስ ውስጥ ሲሪየስ ሆናችሁ መከታተል እና ክላስ ውስጥ በምትማሩ ጊዜ ሾርት ኖቶችን መያዝ፣ ያልገባቸውን ጥያቄ ወይም ደግሞ ክላስ ውስጥ የሚፈጠሩባቸውን ጥያቄዎች እንዲሁ በኖትቡካችሁ ላይ ጽፋችሁ ጎግል አድርጋችሁ ሊሆን ይችላል ወይም ደግሞ የክላስ ቲቸሩን በመጠየቅ ለመረዳት መሞከር ለስኬታማ የጥናት ዘዴና ለስኬታማ ውጤት እጅግ በጣም አስፈላጊና ቁልፍ ናቸው ብዬ ይዤላችሁ መጥቼ ነበር። ለቪዲዮ ላለማስረዘም ከዚህ ላይ ይበቃናል። በቀጣይ ሎጂክ ቻፕተር 1ን እንቀጥላለን ማለት ነው። አዲስ የቻናሌ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እላለሁ። ሰላም ሁኑ። ወዳችኋለሁ።